በዛሬው የትንታኔ ዜናችን እስራኤል ከትላንት በስቲያ ለሶማሌላንድ የሰጠችው የሉዓላዊ ሀገርነት ዕውቅና በሰፊው የምንተነትን ይሆናል። በማንኛውም መልክዓ ምድር ግዴታውን መወጣት የሚችል ዘመናዊ ሰራዊት ገንብተናል። ጀነራል ይመር መኮንን። ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሰው የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። በዛሬው የትንታኔ ዜናችን እስራኤል ከትላንት በስቲያ ለሶማሌላንድ የሰጠችው የሉዓላዊ ሀገርነት ዕውቅና በሰፊው የምንተነትን ይሆናል። እስራኤል ከትላንት በስቲያ አርብ ለራስ ገዝ አስተዳደሯ ሶማሌላንድ የሰጠችው የነጻ ሉዓላዊ ሀገርነት ዕውቅና በኢትዮጵያ ላይ የሚኖረውን አንድምታ በተመለከተ ሁለት የፖለቲካ ምሁራን ለኢትዮጵያ ኢንሳይደር አስተያየታቸውን ሰጥተዋል። የመጀመሪያው ኢትዮጵያ ከአረብ ዓለም ጋር ባላት ግንኙነት ዙሪያ በርካታ ጥናቶችን በማድረግ የሚታወቁት ፕሮፌሰር አደም ካሚል ሲሆኑ ሁለተኛው ደግሞ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ዶክተር ዮናስ አሽኔ ናቸው። ፕሮፌሰር አደም የእስራኤል እርምጃ ለኢትዮጵያ አዎንታዊ ተጽዕኖ እንዳለው ይገልጻሉ። ምሁሩ የእርምጃውን ተጽዕኖ የሚያስረዱት የኢትዮጵያ ባላንጣ እንደሆነች ከሚያነሷት ከግብፅ አንጻር በዋናነት በመቃኘት ነው። ኢትዮጵያ ከሶማሌላንድ ጋር የዛሬ 2 ዓመት የአጋርነትና የትብብር ስምምነት መፈራረሟ ግብፅ ወደ ሶማሌ እንድትመጣ ዋነኛ ምክንያት እንደነበር ፕሮፌሰር አደም ያስታውሳሉ። የሰሜን አፍሪካዊቷ ሀገር በሰላም ማስከበር ስም ወደ ሶማሌላንድ መምጣቷ ከቅንነት የመነጨ አይደለም ብለው የሚያምኑት ምሁሩ የግብፅ ተሳትፎ በኢትዮጵያ ላይ ተጽዕኖ ለማሳደር የምታደርገው ጥረት አንዱ አካል እንደሆነ ያስረዳሉ። ግብፅ በአፍሪካ ህብረት የሶማሌ ድጋፍና ማረጋጋት ተልዕኮ ውስጥ የሚሳተፉ 5000 ወታደሮችን ለማዋጣት ቃል መግባቷ ይታወሳል። ሀገሪቱ ከዚህ ተልዕኮ ሌላ ተጨማሪ 5000 ወታደሮችን በሶማሊያ ለማሰማራት አቅዳለች። ግብፅ በሶማሊያም ሆነ በኤርትራና በጅቡቲ በኩል እየሞከረች ያለችው ኢትዮጵያን ለማስጨነቅና ድክመቶቿን ለመጠቀም እንደሆነ ፕሮፌሰር አደም ያስረዳሉ። የእስራኤል ወደ አፍሪካ ቀንድ መምጣት ሀገሪቱ ኢኮኖሚያዊ፣ ፖለቲካዊና ሌሎች ፍላጎቶቿን ማሳኪያ መንገድ የምታገኝበት እንደሆነ የሚገልጹት ምሁሩ ይህ ለግብፅ ትልቅ ኪሳራ እንደሆነ ይገልጻሉ። እስራኤል ለሶማሌላንድ ዕውቅና መስጠቷ ለግብፅ ትልቅ የዲፕሎማሲና ፖለቲካ ክስረት ነው የሚሉት ፕሮፌሰር አደም ግብጾች ይህንን መቀበል እንደሚቸገሩ ያነሳሉ። በእርግጥ የከትላንት ወዲያው የእስራኤል እርምጃ ግብፅን አስቆጥቷል። የሀገሪቱ ውጭ ጉዳይ ሚኒስቴር ባድር አብዱላቲ የእስራኤልን ውሳኔ ተከትሎ ከጅቡቲና ቱርክ አቻቸው ጋር ወዲያውኑ ነበር የስልክ ውይይት ያደረጉት። ከዚህ ውይይት በኋላ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል መግለጫ ያወጣችው ግብፅ የእስራኤልን እርምጃ ኮንናለች። የስልክ ውይይቱን ያካሄዱት ሦስቱ ሀገራት የእስራኤል ድርጊት የሶማሊያን ሉዓላዊነትና የግዛት አንድነት የሚጥስ ነው ማለታቸውም ግብፅ በትላንቱ መግለጫዋ አስታውቃለች። ግብጾች ሁሌም ቢሆን ለችግራቸው ኢትዮጵያን ተጠያቂ ማድረግ ይፈልጋሉ የሚሉት ፕሮፌሰር አደም የሶማሌላንድ ዕውቅናን ተከትሎም የሆነው ተመሳሳይ እንደሆነ ያብራራሉ። ግብጾች ከሰሞኑ የኢትዮጵያና የእስራኤል ግንኙነት በየቀኑ እየጠነከረ ነው፣ የኢትዮጵያ ጦር በጋዛ ሊሰማራ ነው ሲሉ መቆየታቸውን ፕሮፌሰር አደም ይጠቅሳሉ። የሶማሌላንድ ዕውቅና ጉዳይም ኢትዮጵያ የጀመረችውን ነው እስራኤል እየጨረሰች ያለችው በማለት ላይ መሆናቸውን ያክላሉ። ኢትዮጵያና ሶማሌላንድ በታህሳስ 2016 ዓ.ም የአጋርነትና የትብብር የመግባቢያ ስምምነት ከተፈራረሙ በኋላ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ በስምምነቱ ተግባራዊ ሲደረግ ኢትዮጵያ ለሶማሌላንድ ዕውቅና እንደምትሰጥ መናገራቸው ይታወሳል። ይህን ስምምነት ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ አጥብቃ ማውገዟን ተከትሎ በኢትዮጵያና በሶማሊያ መካከል ያለው ዲፕሎማሲያዊ ግንኙነት ሻክሮ ቆይቷል። በሁለቱ ሀገራት መካከል ተፈጥሮ የቆየው ውጥረት የረገበው ባለፈው ዓመት ታህሳስ ወር በቱርክ አንካራ ከተማ ከስምምነት ላይ ከደረሱ በኋላ ነበር። በቱርክ አሸማጋይነት በተካሄደው በዚህ ስምምነት ሁለቱ ሀገራት ልዩነታቸውንና አወዛጋቢ ጉዳዮችን ወደ ኋላ ለመተውና ትብብር ለማበጀት መስማማታቸው ይታወሳል። የአዲስ አበባው ዩኒቨርሲቲ ዶክተር ዮናስ አሽኔ የአንካራው ስምምነት ኢትዮጵያ ወደ ቀድሞ አቋሟ የተመለሰችበትና አስቀድሞ በሶማሌላንድና በኢትዮጵያ መካከል የተደረገውን ስምምነት የሚቃረን ነው የሚል መረዳት አላቸው። ከዚያ በኋላ ስለዚያ ስምምነት ሰምተን አናውቅም፣ የኢትዮጵያና የሶማሊያ ግንኙነት እየተሻሻለ ቀጥሏል። ከአንካራ በኋላ
ሁለቱ ሀገሮች መሠረታዊ በሆኑ መርሆች ላይ እየተስማሙ ይመስለኛል ይላሉ። ለዚህ ተጠቃሽ የሚሆነው ከአንካራው ስምምነት በኋላ ኢትዮጵያና ሶማሊያ ግንኙነታቸውን ወደ ነበረበት ለመመለስ መስማማታቸው ነው። የኢትዮጵያና ሶማሊያ መሪዎች ባለፈው ዓመት ጥር ወር በአዲስ አበባ ከተገናኙ በኋላ በሁለቱም ሀገራት የተሟላ ዲፕሎማሲያዊ ውክልና እንዲኖር በማድረግ የሁለቱን ሀገራት ግንኙነት ለማጠናከር መስማማታቸውን አስታውቀው ነበር። ከዚህ በኋላ የኢትዮጵያና የሶማሌላንድ የትብብር ስምምነት ጉዳይ ለጊዜው ተከድኖ ይብሰል ሆኖ ቆይቷል። ሶማሊያ ሰሜናዊ ክልሌ ናት የምትላት የሶማሌላንድ ዕውቅና ጉዳይም እንዲሁ ጋብ ብሎ ቆይቶ ነበር። ይህ በእንዲህ እንዳለ ነበር እስራኤል ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ለቆየችው ለሶማሌላንድ የነፃና ሉዓላዊ ሀገርነት ዕውቅና መስጠቷን በድንገት ይፋ ያደረገችው። ከትላንት በስቲያ አርብ ታህሳስ 17 2018 ምሽት የተሰማውን ይህን ውሳኔ ተከትሎ የሶማሊያ ካቢኔ ካካሄደው አስቸኳይ ስብሰባ በኋላ የሀገሪቱ መንግሥት ባወጣው መግለጫ እርምጃውን አጥብቆ ተቃውሟል። ሶማሊያ በዚህ መግለጫ የእስራኤል ውሳኔ ሆን ተብሎ በሉዓላዊነቴ ላይ የተፈጸመ ጥቃት ነው ስትል አውግዛለች። ሶማሊያ አንድነቷ የማይከፋፈል ሉዓላዊ ሀገር መሆኗንና የትኛውም የውጭ አካል አንድነቷን ወይም ግዛቷን የመቀየር ሥልጣን እንደሌለው የትላንቱ መግለጫው አጽንዖት ሰጥቷል። ከሶማሊያ አንድነት አስተዳደርና ሕገ መንግሥታዊ ሥርዓት ጋር የተያያዙ ጉዳዮችን በሕጋዊ ሕገ መንግሥታዊና ሰላማዊ በሆነ መንገድ መፍታት የሶማሌ ሕዝብ ብቸኛ መብቶች ናቸው ሲልም የሀገሪቱ መንግሥት በመግለጫው አስገንዝቧል። የዚህ አይነት ሕገወጥ ድርጊት የቀጠናውን ሰላምና መረጋጋት በእጅጉ እንደሚያናጉ በአፍሪካ ቀንድ፣ በቀይ ባሕርና በኤደን ባሕረ ሰላጤ፣ በመካከለኛው ምስራቅና በአጠቃላይ ቀጠናው ላይ ያለውን የፖለቲካና የጸጥታ ውጥረቶችን እንደሚያባብሱ የሶማሊያ መንግሥት አስጠንቅቋል። የፖለቲካል ሳይንስ መምህሩ ዶክተር ዮናስ እስራኤል ለሶማሌላንድ የሰጠችው የነፃ ሉዓላዊ ሀገርነት ዕውቅና የምስራቅ አፍሪካ ቀጠናን ለሁለት ለሶስት የሚከፋፍል ይመስላል ሲሉ በቀጠናው ላይ ያለውን ተጽዕኖ ያስረዳሉ። እስራኤል በአካባቢው የራሷን ፍላጎት ለማሳካት የምታደርገው ጥረትና ከእስራኤል ተቃራኒ የሚቆሙ ሀገራትም የራሳቸውን ተጽዕኖ ለማሳረፍ የሚያደርጉት ፉክክር በአፍሪካ ፖለቲካ ውስጥ ዕውቅና ይሰጠን የሚሉ ትንንሽ ተገንጣይ ሀገራት እንዲበራከቱ ሊያበረታታ እንደሚችል መላምታቸውን ያስቀምጣሉ። ፕሮፌሰር አደም የቀይ ባህር ደህንነት የተናጋው የዓለማችን ሀያላን ሀገራት ወደ አካባቢው ስለሚመጡ ብቻ አይደለም ባይ ናቸው። ቀይ ባህር ሞገሱን ያጣው ኢትዮጵያ ከቀይ ባህር በመራቋ ምክንያት ነው የሚሉት ፕሮፌሰር አደም ቀጠናው እንዲረጋጋ ኢትዮጵያ የባህር በር ማግኘት እንዳለባት ይገልጻሉ። የመካከለኛው ምስራቅ ሁለንተናዊ ደህንነት የሚረጋገጠው ቀይ ባህር ሰላማዊ ሲሆን በመሆኑ ኢትዮጵያ የግድ ወደ ቀድሞ የቀይ ባህር ቦታዋ ለመመለስ የጀመረችውን የዲፕሎማሲ ጥረት መቀጠል አለባት ሲሉም ይመክራሉ። የእስራኤል ለሶማሌላንድ ዕውቅና መስጠት ለኢትዮጵያ የባህር በር ፍላጎት መሳካት አንድ አዎንታዊ እርምጃ እንደሆነም ፕሮፌሰር አደም ያምናሉ። የቀይ ባህር ደህንነት ተጠብቆ የንግድ መርከቦች በሰላም እንዲንቀሳቀሱ ከማስቻል አንጻር ኢትዮጵያ ያላትን አቅምና ቁርጠኝነት በማስረዳት የማሳመን ሥራ መስራት እንዳለባት ምሁሩ ምክረ ሐሳባቸውን ያቀርባሉ። ከዚህ በተጨማሪ ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር በጥንቃቄ የተሞላና ሚዛኑን የጠበቀ ዲፕሎማሲያዊ ግንኙነት መከተል ላይ ማተኮር እንደሚገባት ምሁሩ ያስገነዝባሉ። ዶክተር ዮናስ ከዚህ ጋር የተመሳሰለ ሐሳብ አላቸው። የፖለቲካ ሳይንስ መምህሩ እስራኤል ከአረብ ሀገራትና ከአፍሪካ ጋር አላት ባሉት ያልተለሳለሰ ግንኙነት ምክንያት ኢትዮጵያ በጣም ጥንቃቄ ያለው ጉዞ መራመድ እንዳለባት ያሳስባሉ። የእስራኤል መምጣት ለኢትዮጵያ የባህር በር ተደራሽነት ፋይዳ ቢኖረውም ቀጠናው ላይ በሚያመጣው ተጽዕኖ ግጭትና ጦርነት ሊያስከትል ስለሚችል ኢትዮጵያ ጉዞዋን እጅግ ጥንቃቄ በተሞላበት መልኩ ማድረግ አለባት ሲሉም ይመክራሉ። ዶክተር ዮናስ ኢትዮጵያ በእስራኤል ላይ ያላትን አቋም ወዲያውኑ አለማንጸባረቋና በዚያው መቀጠሏ የተሻለ መስመር እየተከተለች ነው ብለው እንዲያስቡ አድርጓቸዋል። ሀገሪቱ ይህንን ጉዳይ መመልከት የሚገባት በጥንቃቄና ጊዜ ተወስዶ ነው ሲሉም በድጋሚ አጽንዖት ይሰጣሉ። የአዲስ አበባ ዩኒቨርሲቲ መምህር ሀገሪቱ ይህንን አካሄድ መከተል አለባት ቢሉም ኢትዮጵያ ከአረብ ዓለማት ጋር ባላት ግንኙነት ላይ ጥናቶች ያደረጉት ፕሮፌሰር አደም ግን ከዚህ የተቃረነ አቋም ነው ያላቸው። ፕሮፌሰር አደም ኢትዮጵያ ለሶማሌላንድ የነፃ ሉዓላዊነት ሀገር ዕውቅና በመስጠት በእስራኤል ልትቀደምና ተከታይ ሀገር ልትሆን አይገባም ነበር ባይ ናቸው። ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ልትሰጥ የሚገባው የራሷን ጥቅም ብቻ በማሰብ እንደሆነም ይገልጻሉ። ከኛ በፊት ሌሎችም ሀገራት ከሶማሌላንድ ጋር በጋራ እየሰሩ ቆይተዋል። አሁን ደግሞ እስራኤል ዕውቅና ሰጥታለች። ሌሎች ዕውቅና የሰጡትን እኛም ብንሰጥ ችግሩ አይታየኝም።
እኛም ዕውቅና ብንሰጥ የተሻለ ነው ብዬ አምናለሁ ሲሉም በጉዳዩ ላይ ያላቸውን አቋም አጋርተዋል። ከእስራኤል ዕውቅና መስጠት ጀርባ በነ አሜሪካ የሚመራው የምዕራቡ ዓለም ሀገራት እንዳሉ እንደሚያምኑ የገለጹት ፕሮፌሰር አደም እስራኤል በራሷ ብቻ ወስና ለሶማሌላንድ ዕውቅና ልትሰጥ እንደማትችል ይሞግታሉ። ኢትዮጵያ ከዚህ ጋር በተያያዘ የመካከለኛው ምስራቅ እንቅስቃሴዎች መከታተልና ለዚያ የሚመጥን የዲፕሎማሲ ዝግጁነት ማድረግ ላይ ትኩረቷን ማድረግ እንደሚገባትም ያሳስባሉ። ዶክተር ዮናስ በበኩላቸው ኢትዮጵያ ካላት ቁመናና ታሪክ አንጻር በዚህ ጉዳይ ላይ የምታራምደው አቋም ከአፍሪካ መንፈስ መውጣት የለበትም የሚል እምነት አላቸው። ኢትዮጵያ ከአፍሪካ ህብረት የመመስረቻ መርሆችና ከሀገሪቱ የውጭ ጉዳይ ፖሊሲ ባህል አንጻር በተቻለ መጠን የሌሎችን ሀገሮች ሉዓላዊነትና የግዛት አንድነት ውስጥ ጣልቃ ለመግባት የሚል የታሪክ ሸክምና ኃላፊነት እንዳለባትም ምሁሩ ያስረዳሉ። ኢትዮጵያ ምን አይነት አቋም መውሰድ አለብኝ የሚለው ብቻ ራሱ ከባድ ቦታ ላይ ያስቀምጣታል የሚሉት ዶክተር ዮናስ ተከትዬ ዕውቅናውን ልሰጥ ማለት ከኢትዮጵያ ቁመና፣ የታሪክ ኃላፊነትና የአፍሪካ ህብረት መቀመጫነት እንዲሁም ከራሷም የረጅም ዓመታት መርሆች አንጻር የሚያስኬድ አይደለም ሲሉ ያብራራሉ። የአፍሪካ ህብረት ከትላንት በስቲያ አርብ ምሽት ባወጣው መግለጫ እስራኤል ለሶማሌላንድ የሰጠችውን የነፃ ሉዓላዊነት ሀገር ዕውቅና እንደማይቀበሉ አስታውቀዋል። የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ለሶማሌላንድ የሚሰጥ ማንኛውም ዕውቅና ውድቅ በማድረግ የአፍሪካ ህብረት ለሶማሌላንድ አንድነትና ሉዓላዊነት ያለውን የማያወላውል ቁርጠኝነት አረጋግጠዋል። ከሶማሌላንድ ጋር በተያያዙ ያሉ ለውጦች በጥልቀት እንዳሳሰባቸው የገለጹት የኮሚሽኑ ሊቀመንበር በአፍሪካ ህብረት ማቋቋሚያ ህግ ውስጥ በተደነገጉ መርሆች መሠረት ህብረቱ የሀገራት ሉዓላዊነት መከበር እንዳለበት የጸና አቋም እንዳለው ገልጸዋል። ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል መሆኗን በመግለጫቸው የጠቀሱት የኮሚሽኑ ሊቀመንበር የሶማሊያን አንድነት፣ ሉዓላዊነትና የግዛት አሃድነት ለመናድ የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሠረታዊ መርሆች ጋር የሚቃረንና በአህጉሪቱ ሰላምና መረጋጋት ላይ ጥልቅ አንድምታ ያለው አደገኛ ምሳሌ ሊሆን ይችላል ሲሉ አውግዘዋል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ከአፍሪካ ህብረት አቋም ጋር ተመሳሳይ ይዘት ያለው መግለጫ በትላንትናው ዕለት አውጥቷል። የአረብ ሊግም እንዲሁ የእስራኤልን ውሳኔ በመቃወም አቋሙን አሳውቋል። እንደዚህ ውዝግብ የበዛበት የሶማሌላንድ ዕውቅና ጉዳይ ለኢትዮጵያ ከባድ ፈተና እንደሆነ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ይገልጻሉ። ኢትዮጵያ ለሶማሌላንድ ዕውቅና አልሰጥም ይሁን ዕውቅና እሰጣለሁ ማለት ከባድ ሁኔታ ውስጥ ይከታታል ሲሉ ዶክተር ዮናስ ይገልጻሉ። በሰሞነኛው ሁኔታ ከሚፈተኑት አንዱ ኢትዮጵያ ከሶማሌላንድ ጋር ያላት ወዳጅነት እንደሆነም ያክላሉ። በትላንቱ የእስራኤል ውሳኔ ደስተኛነታቸውን በአደባባይ በመውጣት የገለጹት የሶማሌላንድ ሰዎች ግን በቅርቡ ሌሎች ሀገራትም ዕውቅና ይሰጡናል በሚል ተስፋ ወደ አካባቢው ሀገራት ማማተራቸውን ቀጥለዋል። በማንኛውም መልክዓ ምድር ግዴታውን መወጣት የሚችል ዘመናዊ ሰራዊት ገንብተናል። ጀነራል ይመር መኮንን የኢፌድሪ መከላከያ ሰራዊት የትምህርትና ስልጠና መምሪያ ኃላፊ ጀነራል ይመር መኮንን በስልጠናና በትጥቅ በማንኛውም መልክዓ ምድር ተሰማርቶ ግዴታውን መወጣት የሚችል ሰራዊት መገንባቱን ገልጸዋል። የኢፌድሪ መከላከያ ሰሜን ምስራቅ እዝ ከወራት በፊት በቡርቃ ማሰልጠኛ ማዕከል የሰለጠናቸውን ምልምሎች አስመርቋል። ተመራቂዎቹ ወደ እዙ ከተመደቡ በኋላ ከነባሩ ሰራዊት ጋር ለመቀላቀልና ለመዋሃድ የሚያስችላቸውን ተጨማሪ ስልጠና ሲከታተሉም ቆይተዋል። በምረቃ ፕሮግራሙ ላይ ተገኝተው መልእክት ያስተላለፉት ጀነራል ይመር መኮንን በሐሳብ ጥራት፣ በእውቀትና በስትራቴጂ ላይ የተመሰረቱ ተከታታይ ስልጠናዎችን በመስጠት ሰራዊቱን በስነልቦናም ሆነ በአእምሮ ዝግጁ ማድረግ መቻሉን ገልጸዋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በበኩላቸው ሰራዊቱ የኢትዮጵያን ሉዓላዊነት የመጠበቅ ኃላፊነቱን ለመወጣት ከምንጊዜውም በላይ በትጋት እየሰራ እንደሚገኝ ተናግረዋል። የኢትዮጵያ ሰሜን ምስራቅ እዝ በውስጥና በውጭ ጠላቶች የሚሰነዘሩ ጥቃቶችን በመመከት ረገድ ድል እያስመዘገበ መሆኑንም ጠቁመዋል። በሰሜን ምስራቅ እዝ የቡርቃ ማሰልጠኛ ማዕከል ኃላፊ ኮሎኔል ግርማ ስዩም ማሰልጠኛ ማዕከሉ ለሰራዊቱ የተሰጠውን ተልዕኮ እንዲሳካ ቀጣይነት ያለውና ጥራት ያለው ስልጠና ለመስጠት በትጋት እየሰራ መሆኑን ገልጸዋል። በምረቃው ስነ ስርዓት ላይ የሰራዊቱ ከፍተኛ መኮንኖችና ወታደራዊ መሪዎች፣ የአፋርና የአማራ ክልል ከፍተኛ የሥራ ኃላፊዎች እንዲሁም የዞንና የወረዳ አመራሮች ተገኝተዋል። በሶማሊያ የአውሶም ተልዕኮ ለ1 ዓመት ተራዘመ። የአፍሪካ ህብረትና የተባበሩት መንግስታት የሰላም ምክር ቤቶች በሶማሊያ የሚንቀሳቀሰው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም የሥራ ጊዜ ለ1 ዓመት ተጨማሪ ዓመት እንዲራዘም ወስነዋል። በዚህም መሠረት ተልዕኮ እስከ ታህሳስ 2019 ዓ.ም የሚቆይ ሲሆን ኢትዮጵያም ወታደሮቿ
በቆይታቸው እንዲቀላቀሉ ተስማምታለች። በአዲሱ የጊዜ ሰሌዳ መሠረት ኢትዮጵያና ግብፅን ጨምሮ ወታደር የሚያዋጡ ሀገራት እስከተጠቀሰው ጊዜ ድረስ 11826 ወታደሮችንና 680 ፖሊሶችን በሶማሊያ ያቆያሉ ተብሎ ይጠበቃል። ይህ ውሳኔ የተላለፈው አልሸባብን ለመዋጋትና በቀጠናው ሰላምን ለማረጋጋት አስፈላጊ ሆኖ በመገኘቱ ነው ተብሏል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ግብፅ ወታደሮቿን በሶማሊያ ለማሰማራት ያሳየችውን ዝግጁነት በበጎ ተቀብለውታል። የግብፅ ጦር ተረክቦ እስኪሰማራ ድረስ የጸጥታ ክፍተት እንዳይፈጠር የቡሩንዲ የጋናና የሴራሊዮን ወታደሮች ባሉበት እንዲቆዩ ጥሪ ቀርቧል። ከዚህ በተጨማሪም ኢትዮጵያና ዩጋንዳ ከአፍሪካ ህብረት ተልዕኮ ውጪ በሁለትዮሽ ስምምነት ተጨማሪ ወታደሮችን በማሰማራት መስዋዕትነት እየከፈሉ ይገኛሉ። ቀደም ሲል ከሶማሌላንድ ስምምነት ጋር ተያይዞ የሞቃዲሾ መንግስት የኢትዮጵያ ወታደሮች ከአውሶም እንዲወጡ ዝቶ የነበረ ቢሆንም አሁን ግን የኢትዮጵያ ጦር ባለበት እንደሚቀጥል ተረጋግጧል። የተልዕኮ መራዘም በዋናነት ከበጀት እጥረት ጋር የተያያዘ ሲሆን ምንም እንኳን የአፍሪካ ህብረት ኮሚሽን ከሰላም ፈንድ $20 ሚሊዮን ቢመደብም ገንዘቡ እስካሁን አልተለቀቀም። ቻይና፣ አሜሪካና ሌሎች ለጋሽ ሀገራት በተልዕኮ የፋይናንስ ጉዳይ ላይ ስጋታቸውን ገልጸዋል። በሌላ በኩል ሶማሊያ በታህሳስ 2026 አንድ ህዝብ አንድ ድምፅ በሚል መሪ ቃል ምርጫ ለማካሄድ ማቀዷ በአፍሪካ ህብረት አድናቆት ተችሮታል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።